ቃል ይገባባላ እንደዛ ቃል ተገባብተን ነው የሚነሳና ጭራሽ ባልና ሚስት እያለ ነው የሚያወራ ቤተሰቦች ገና ፕሮፖዝ እያደረጋት ነው ያለው ግን እንደ ሚስት ነው አሁን ላይ ትሪት እያደረጋት ያለው በትክክል በሙሉ ኮንፊደንስ ነው ለወንድሙም እያወራ ቃል ተገባባነው ምንድነው እሱ የሚገኝበት ቦታ ላይ ያን መገኘት ተነጋግረን እና ፍቅረኛዬ ማለት ነውና ወሰንንበታል ከዚህ በኋላ እሱ ያለበት ቦታ ላይ ለመገኘት እና ለዛ ነው በጣም ነው የሚገርመው ያው ፍቅረኛ እያለ ነው የሚያወራውና ፊቱ ላይ የወንድሙ ፊት ላይ የምናየው ነገር ደስ አይልም የሚደግፈው ነገርም ስላልሆነ ከሩታ ጋር ያለው ነገር እንዲቀጥል ምክንያቱም ያው ልጅ አላቸው በዛ ላይ ሁለተኛ ልጅ እየመጣ ነው ድጋሚ ነገር ይፈጠራል ብለን ማሰብ አንችልም ምክንያቱም ያው ቤተሰብ የመሰረተ ሰው ብዙ ጊዜ አይለያይም እንደምናቀው ያስተሳሰራቸውም ነገር ስላለ ማለት ነው ሆን ብሎ ነው ያንንም ያልተገኘው በእለቱ በፕሮግራማቸው ደስ የሚልም ነገር ስላልሆነ ማለት ነውና በጣም ደስ አይልም ይደብራል እውነት እኔ እንደዚህ አልጠበቅኩም ነበር በዚህ ፍጥነት ይሄ ነገር ይፈጠራል ብዬ ያው ጀስት ሊያዩም ግን በዚህ ፍጥነት እንደዚህ መሆኑ በጣም ረጅም ጊዜ ሊያለያያቸው የሚችል ምክንያት እንዳለ ነው በመካከላቸው እያየን ያለ ነው ምክንያቱም በዚህ ፍጥነት ይሄ ነገር አይፈጠርም ነበር በጣም ስር የሰደደ ነገርም ስለሆነ ነው አሁን ላይ በፍጥነት ይሄ ነገር እየሆነ ያለው ማለት ነው በዛ ላይ ደግሞ በጣም የሄርሚላ ፈጣጣነት ቤተሰቦች በጣም ነው የሚገርመው ወንድሙ ፊትም የምታሳየው ነገር ምንም ሪስፔክት ያለው ነገር አይደለምና እኔ እንጃ ምን እንዴት ሊስተካከል እንደሚችል ግራ ነው የሚያጋባው ቤተሰቦች በጣም ይቅርታ ወንድም እሺ አይ ችግር የለውም ያው ይሄ አንዳንድ ጊዜ እንዴት ነው ፋሚሊ ባልና ሚስት የሚያወራው ነገር አለ አይደል ቃል ይገባባላ እንደዛ ቃል ተገባብተን ነው የሚነሳና ጭራሽ ባልና ሚስት እያለ ነው የሚያወራ ቤተሰቦች ገና ፕሮፖዝ እያደረጋት ነው ያለው ግን እንደ ሚስት ነው አሁን ላይ ትሪት እያደረጋት ያለው በትክክል በሙሉ ኮንፊደንስ ነው ለወንድሙም እያወራ ያለው ሚስቴ ነችና የፈለግነው ነገር ማድረግ እንችላለን በፈለገው ቦታ መገናኘት እንችላለን የፈለግነው ነገር ማድረግ እንችላለን ነው እያለ ያለውና በጣም ነው የሚያሳዝነው በዚህ ልክ እኔ አብርሽን አልጠብቀውም ነበር ማለት በዚህ ልክ እዚህ ቦታ ላይ ይደርሳል በዚህ ልክ ወንድሙ በዛ ላይ ትልቅ ወንድሙ ነው እንደዚህ ሪስፔክት የሚያለው ሰው ነውና ይሄን ነገር በፊት ለፊት እሱም መናገሩ በጣም ነው የሚያሳዝነውና እስኪ እናያለን ምን እንደሚፈጠር በጣም ቃል የምጠብቅ ሰው ትመስላለህ ስትታይ ለማንኛውም ስታወራ እንደዛ ነው መስለው አይደል ቃል የምጠብቅ ሰው ለማንኛውም ዛሬ ጠራናችሁ ዋነኛው ምክንያት ምንድነው እሱም ይሁን እሺ እሱ ነው የጠራህ ዋነኛው ምክንያት ምንድነው ባለፈው በጣም ግርግር ስለነበረ ምንም መደማመጥ አልቻልንም እኛም የምንነግራችሁን አልሰማችሁንም እናንተ የምትነግሩንም መደማመጥ አልቻልንም ያው ዳኒ ያው እንዳወራችሁ ዳኒ አሁንም የተገናኙበት ዋናው ትልቁ ምክንያት በመካከል ያላቸው ነገር ወደ በፊቱ እንዲመለስ ወንድሙን ለተጨማሪ ፑሽ እንዲያደርገው እንዲጫነው ነው እዚህ ጋር ይዞት የመጣው ግን ያው እያየን ያለነው ነገር ምንም በዛ መልኩ የሚስተካከል አይመስልም በጣም አብርሽ በጣም ዙሩን እያፈጠነው ነው ያለውና ዳኒ ደግሞ ያን ነገር አልወደደውም በጣም ነው ይደብሮታል በዛ ላይቱም ስለሆነች ደግሞ ይሄን ነገር ቢስተካከል በጣም ደስተኛ የሚሆን አይነት ሰው ስለሆነ ከዚህ በፊትም ብዙ ነገሮችን እሷን ፕሮቴክት ለማድረግ እሷን አብርሽ ጋር ያላትን ነገር የተስተካከለ እንዲሆን በጣም ይደግፋታል በጣም የሚረዳታል አሁንም ደግሞ ብሬክ እንትን ካደረጉ ዳይቮርስ ካደረጉ በኋላ ድጋሚ ይሄ ነገር መፈጠር የለበትም ብሎ ጀስት ለማስተካከል ነው እየጣረ ያለው እኔ ዛሬ ጠሯችሁ ዋነኛው ምክንያት ይሄ ቀለበት አግባብ አይደለም ታረጋግተን እንድታስቡ ስለምፈልግ ነው ያደረከው ቀለበት ልክ አይደለም ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው እንዴ አዎ ያረክበትን ጊዜ ልክ አይደለም ገባህ አይደለ ቢያንስ የሩታ ነገሮች ጋር ያዙልኝ የሩታ ነገር ዝጋና እና ተመለስ ያ ምንድነው ያው ቀለበትን አውልቅ ነው እያለ ያለው ዳኒ ምክንያቱም ልክ ነው በዚህ ፍጥነት ብዙ ነገሮች ሳይስተካከሉ የልጆቹም ነገር ያለው ነገር የቤት ፋሚሊው ነገር ፊክስ ሳይደረግ በዚህ ፍጥነት መሆን የለበትም ቀለበቱን ማውለቅ አለብህ እያለ እንትን እያለው ነው ያለው ጥረት እያደረገ ነው ያለው ያው አብርሽ ደግሞ አሁንም እዛው ነገር ላይ ማሰብ አልፈልግም እኔ ወደፊት ነው ማየት የምፈልገው ወደ ኋላ ዞሬ ማየት አልፈልግም ነገሮችን ወደፊት ሄጄ
የምፈልገውን አይነት ህይወት ነው መኖር የምፈልገው እያለው ነው ያለው አብርሽ በዚህ ሰዓት። ነገ ሄዶ እዛ እያደረ የሚመጣ ባል ነው የምትፈልገው? ወንድሜ ለዚህ ጉዳይ አይደለም አይደል ጠራኝ ነው። አሁን ለሱ ጉዳይ አይደለም ማለት አሁን ጭቅጭቁ ሲጀምር ማለት ነው አይደለም። የፈለኩ ለራሴ ጉዳይ ነው። አንተ የምትሆኑ ሄርሜላም ለቀለበት መቸኮላችሁ አስፈላጊ ነው ወይ? ሁለታችሁን መጠየቅ እንፈልጋለን። ለከነኩ ቀለበት አሁን አደረግን ማለት እኮ አብረን እንኖራለን አሁን አብረን እንጋባለን ማለት እኮ አይደለም። ይሄ እኮ ፕሮሚዝ ነው። ፕሮሚዝ ማለት አልተውሽም እንደማለት ነው። ነገ ላይ አብረን ነን። ያ ቤተሰቦች ምንድነው ወንድሙን ለምንድነው በዚህ ፍጥነት ይሄን ነገር እያፈጠንከው ያለው? ቀለበቱስ ማድረግ ተገቢ ነው ወይ እያለው ነው ያለው። አብርሽ ደግሞ አሁን ማግባት እያገቧት አይደለም ግን ከዚህ በኋላ ላልተውሽ ካንቺ ጋር ልኖር እያልኩኝ ቃል ኪዳን እየሰጠዋት ነው ያለው እንጂ በዚህ ፍጥነት የሆነ ወደ ሰርግ እየሮጠን መሄድ አንችልም እያለው ነው ያለው። ግን ምንም ደስ የሚል ነገር አይደለም። የሆነ ቀለበት ተደረገ ማለት ፕሮሚስ ነው። ፕሮሚስ ደግሞ የሚከበር ነገር ነው። እኛም በባህላችንም የምናውቀው ነገር አንድ ሰው ለሆነች ለፍቅረኛው ቀለበት አደረገላት ማለት ኔክስት እንደሚያገባት እርግጠኛ ነው። ምክንያቱም እጮኛ ሆናለች። አሁን ከፍቅረኛ ወደ እጮኛ አድጓል ማለት ነው። ከዛ በኋላ ሰርግ ነው የሚጠበቀው። መፍጠኑ አለመፍጠኑ ሳይሆን በዚህ ሰዓት ይሄ ጋብቻ ይሄ ግንኙነት ትክክል አይደለም። ወደፊት ወደ ኋላ ተመልሶ የነበረውን ነገር ማስተካከሉ ይቀላል። ምክንያቱም የአብርሽ ሁሌም ልቡ ከዚህም ከዛኝ ነው። አንዴ ወደ ሩታ ይሄዳል፣ አንዴም ወደ ሄርሜላ ይመጣል። ስለዚህ የተረጋጋ ህይወት ሳይኖረው አሁንስ ካንቺ ጋር እንደሚኖር እርግጠኛ ነሽ ወይ? ካንቺ ሩታን ትቶ አንቺ ጋር መምጣቱን እርግጠኛ ነሽ ወይ እያላት ነው እሱ ያለው። በጣም ትክክለኛ ጥያቄ ነው። አብርሽም ከዚህ በፊት የምናውቀው ባህሪው ስለሆነ ማለት ነው። ሁላችን ተስፋ ነው። ቀለበት ማለት ተስፋ ነው ለየትኛውም ሰው ማለት ነው። አይ እሱማ ከቋጨ ለምንድን ነው ሄድ ያደርከው እሷ ጋር? ለምንድን ነው ሁለተኛ ልጅ ያስረገዝካት? ከቋጨ ለምንድን ነው ያ የሆነው? እሺ ስለዚህ መሰለኝ እሱን እኮ ቤተሰቦች ምንም አይነት መልስ አይኖረውም። ምክንያቱም ለምን ሄድክ ነው። ለምን እማትወዳት ከሆነ ድጋሚ እሷን ለማስረገዙ ምን አስፈለገ? ልክ ነው። ምክንያቱም እሷ ብቻዋን የምታሳድግበትን ነገር መፍጠር ፍላጎት ካለው ድጋሚ ልጅ ወደ እሷ ማምጣቱ አስፈላጊ አይደለም የማይወዳትም ከሆነ። ስለዚህ ምንድን ነው የሚያሳየን ነው ሀሳቡን እዚህ ጋር እንትን ስንለው ከእሷ ጋር ኢንተረስቱ ከሌለው እሷን አስረግዞ ወደዚህ መምጣቱ ምንድን ነው ለዚህ አዲስ ለሚያስበውም ህይወት ደግሞ ተጨማሪ ልጅ መምጣቱ ይሄን ያክል አስፈላጊ ነው ወይ የሚለው ጥያቄ ነው ለሁላችንም። ቤተሰብ አለፍታችሁ ነው እንጂ ተደፍሬ ነው ገባክ? ቀጥሉ። ጭራሽ ተደፍሬ ነው። አይ አንተና የሜሪ ምናምን ቅመማ መሰለኝ እኔ እዛ ጋር ሲጀመር ደግሞ ምንም አላረገዘችም። በጣም ሲጀመር ውሸት ነው ገባክ? አንቺ ሲጀመር ውሸት አይደለች። ኧረ እስማ ምንድነው እየሰማን ያለ ነው? አላረገዘችም ውሸት ነው። እናንተ ያቀነባበራችሁት ነው እንጂ ጭራሽ አላረገዘችም። ሁላችሁም አይታችኋል። እነዚህ እርግዝና መፈጠሩን የሚያሳይ የአልትራሳውንድ ውጤት በስጦታ መልክም ወንድሙም እያየ ነበርና ይሄ በጣም ምን ያክል አብርሽ ከነገሮች ለመሸሽ ከእውነታው ለመሸሽ ምን ያክል ጥረት እያደረገ መሆኑን ነው እያሳየን ያለው። እናንተን ከሰሽ ምናምን የሆነ ነገር ውስጥ ማስገባት አጥቶኝ አይደለም። እኔ ግን እንደናንተ አይነት ሰው ስላልሆንኩኝ ነው። ገባ አይደለ? ሲቀጥል ደግሞ የዛን ቀን ምንም የተፈጠረ ነው መከሰል እንዴ ምንም ወረደ ተፋጠናል እና ቤቷ ምን ልታረግ ሄድክ? አልጋው ላይ ብታርጉ ታታቸው ዳንኤል ማመን አይፈልግም። አንቺ ለምን መቀበል ማትፈልገው? አንቺ ነሽ እንጂ ማወቅ ያለብሽ። የሄርሜላ ሁሌም የሚገርመኝ ባህሪዋ ምንድነው እዛ ጋር እውነተኛ ነገር እሷ ጋር እንደሌለ እያወቀች ሁሌም ደግሞ የምታስበው ከእሷ ጋር እንዳለ ነው። አብርሽ ደግሞ ሁሌም ቢሆን አሁንም ኦሬዲ ከተፋቱ በኋላ ተመልሶ ቤቷ ሄዶ ከሩታ ጋር አንድ ላይ ማድረው ይሄ ነገር ሁሉ ተፈጥሮ እያወቀች አሁንም ይሄን ነገር እንደ ጥሩ ነገር እሷን እንደሚወዳት ለሷ ትኩረት እንደሚሰጥ ለሷ ቅድሚያ እንደሚሰጣት ነው የምታስበው። እውነታው ግን ያለው ምንድነው እሱ እዛኛው ነው ያለው። ይሄን ነገር ግን ወዳው እየኖረች መሆኑ ደግሞ በጣም የሚገርም ነውና የሆነ እልህ ያለበት እንጂ እውነተኛ ነገር እሷ ጋር እንደሌለ ነው የሚያሳየው። ምክንያቱም ማንም ሴት የምትወደው ሰው ከሆነ ሌላ ሰው ቦታ ሄዶ ደርሶ እየመጣ የፈለገውን ነገር እያደረገ አሁንም በኮንፊደንስ ይሄ ነገር ጥሩ ነው አብሮኝ ነው ያለው ወደፊት ደግሞ ጥሩ ነገር ይኖረናል ብላ ማሰቧ የሆነ ከዚህ በፊት የነበረውን ነገር የማበላሸት እንጂ በትክክል እንደምትወደው የሚያሳይ ነገር አይደለም። ሁላችንም ይሄ ግልጽ ስለሆነ ማለት ነው።
እኔ እኮ አይመለከተኝም። አንቺ ግን ማወቅ አለብሽ። ሰማኛለህ። ይሄ ነገር ራሳችሁ ቀመማችሁ ነበር ሲጀመር ያኔ የሚያደረጋችሁት። ሲቀጥል ደግሞ ምንም እንዳልተፈጠረ 100% በራሴ እርግጠኛ ነኝ። ደግሞ ራሴን ሳላውቅ ደግሞ ለተፈጠረ ነገር ምንም እኔ ጥፋተኛ ተጠያቂም አይደለሁም። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም ወንድሜ። ሌላው ካንተ ምክር እንቀበል። በጣም ነው የሚያስቀው ሰዎችና ያኔ ሁለተኛው ልጅም የተፈጠረው ራሴን ሳላቅ ነው ጠጥቼ ነበር ነው እያለ ያለው። አሁን ይሄ ልጆች አይደሉም፣ ባለትዳሮች ናቸው፣ ራሳቸውን የሚያውቁ ሰዎች ናቸው። አልጋ ላይ ምንም እኔ ሳላቅ የተፈጠረ ነው የሚባለው ጀስት የልጆች ጨዋታ አይደለም ይሄ። ምክንያቱም ትዳር ውስጥ ያሉ ሰዎች ነበሩ። ከዛም በኋላ ቢፋቱም ሁሉን ነገር የሚያውቁ ምንም ነገር ቢፈጠር ኃላፊነት መውሰድ የሚችሉ አይነት ሰዎች ስለሆኑ አሁን ይሄ የሚቀርበው ምክንያት አብርሽ እያለው ያለው ነገር በቂ ነገር አይደለም። በቃ መሸሽ ነው፣ ከእውነታው መሸሽ፣ ምክንያቶችን መደርደር። እናንተ ናችሁ እዚህ ውስጥ የከተታችሁኝ እኔን ወደዛ ለመመለስ እንጂ በትክክል ይሄ ነገር ተፈጥሮ አይደለም እያለ ይሄ አሁን የሰራውን ስህተት ያጠፋውን ጥፋት እሱ ለመሸፈን ነው እንደ ከበር ነው እየተጠቀመበት ያለውና ምንም የሚገርም ነገር አይደለም። ሁሉም ሰው በራሱ የሚፈልገውን ነገር ለማስተካከል የራሱ ውሸቶችና ምክንያቶችን ሊደረድር ይችላልና አብርሽም እንደዛ ነው እያደረገ ያለው በዚህ ሰዓት። በላለሁኝ ልክ ነህ፣ ሐሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል ማለት ነው። ገባ? እኔንም ሄርሚንም እረፍት አልሰጡንም። ገባ? እና ሩታ በዚህ ጉዳይ ደስተኛ ስላልሆነች እንጂ በእኔ ህይወት ላይ ምንም ጨምራችሁ በእኔ ህይወት ላይ ምንም ቀንሳችሁ አይደለም። ገባችሁ? እንደዛ አይመስልም እኮ ሁኔታ ተንገብግበህ መተህ እኮ የእሷ ነገር ነው የሚያንገበግበኝ እንጂ ያ ዳኒ ልክ ነው ማለት በሁለቱ መካከል ጥሩ ግንኙነት ቢኖር ደስተኛ ይሆናል እንጂ የሚያገኘው የተለየ ጥቅም የለም። ምክንያቱም የሁለቱ ህይወት መስተካከል ደስ የሚል ነው። ማንም ሁላችንም የምንወደው ነገር ነው። የነበሩ ፍቅረኛሞች ባለትዳሮች ተጣልተው ድጋሚ ተገናኝተው የነበረውን ነገር ቢያስቀጥሉ ሁሉም ሰው ደስተኛ የሚሆንበት እንጂ ዳኒ የተለየ ነገር ስለሚያገኝበት አይደለም እንደዚህ ዋጋ እየከፈለ ያለው ማለት ነው። ያው አንዳንዴ ደግሞ ምንድነው ሰዎች የምንፈልገውን ነገር ሊቀሙን ነው ብለን ስናስብ ምንድነው ልናደርግ የምንችለው እነሱ የተለየ ጥቅም ሊያገኙበት ስለሚችሉ ነው እንጂ ይሄን እንዲያደረጉት ያለው ነገር ለመልካም ነገር አይደለም ብለን ነው የምናስበው። ምክንያቱም እኛ የምንፈልገው ነገር ልክም ይሁን አይሁን በትክክል መሳካት አለበት ብለን ስለምናስብ ጥፋታችንን ዞር ብለን አናይም ብዙ ጊዜ ማለት ነው። አሁን ሄርሜላ ጋር እያለችው ያለው ይሄ ነው። አንተ የተለየ ነገር የምታገኝበት ነው የሚመስልብህ እንጂ በትክክል ይሄን ነገር ለመመለስ የሆነ ከቀና አይደለም እያለች ነው እየተናገረች ያለችውና ያው እሷ የምትፈልገው ነገር ስላልሆነ እሱ እያደረገ ያለው ያን ነገር ፕሮቴክት ለማድረግ ነው። በዛ ልክ እሱን ዲፌንድ እያደረገች ያለችው ምናምን እንዴ አትሰሚኝም? የእሷ ጉዳይ እንጂ ሁለታችሁ ጉዳይ ለኔ ምንም ጉዳይ አይደላችሁ። ገባችሁ? የምትመስለው ግራ ገባህ። ነገ ቆጭሻል። ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። እና በፍጹም ነገሩን መቀበል ያልፈለጉት ዳኒ፣ ሜሪና ሩታ ናቸው። እሱ ደግሞ አዲስ ህይወት መጀመር ይችላል። ምናልባት እስካሁን ድረስ አብርሃም አንገቱን ደፍቶ እሷን ሲለምናት ሁሌም እንደዛ አንገቱን ደፍቶ የሚኖር አይነት ስሜት ስለተሰማቸው ይሆናል። ይሄ ልጅ ግን በዚህ በኩል የራሱን ህይወት ለመጀመር የወሰነ ሰው ነው። ስለዚህ እኔ እንጃ ዴቭ፣ ምናልባት በዚህ ሰዓት መደረጉ ቅር ያለት ነገር ካለ እውነት በጣም እኔ ይገርመኛል ድፍረቷ ማለት ነው። ማለት ወንድሙ ነው ያለው እዚህ ጋር ከዛ ደግሞ አሁን ፍቅረኛ የምትለው ወንድም ነው እዛኛው ጋር ያለው፣ እዚህ ጋር ደግሞ ባሏ ነው ያለው እና በዚህ ልክ እንዲህ በትክክል ኮንፊደንስ ተሰምቷል። እሱን ከዛ ነገር የተጠሩ ነገር አልነበረም። ስለዚህ አሁን ግን ከኔ ጋር መሆኑ ደስተኛ እያደረገው ነው፣ ለምን አትወትም እያለች ነው። ግን ደስተኛ እንዳልሆነ የምናውቀው ብዙ ጊዜ ከሷ ጋር ሆነ ብለን ስናስብ ወደዛኛው ይሄዳል። ምክንያቱም ጥሩ ነገር ቢኖራት ሙሉ ነገሩን ትቶ ነው ወደዚህ ሊመጣ የሚችለው። ግን እሱ ነገር ስላልደሰተው ነው በዚህ ልክ አንዴ ከዛኛው አንዴ ከዚህ አንዴ ከዛ እያለ ያለው ማለት ነው። ይሄ መሆኑ ደግሞ ከዚህም እዛም ቤት ያለውን በጣም በጥብጧል። እነ ሜሪም እነ ዳኒም ሌሎችም እያደረጉ ያሉት ነገር ምንድነው ልክ ያልሆነ ነገር እንደሆነ ሁላችንም እያየ ነው ያለ ነው ነገር ስለሆነ እነሱም በትክክል ይሄ ነገር መፈጠር የለበትም፣ ይሄን ነገር ለማስተካከል ጥረት ማድረግ አለብን ብለው ሁሉም ስለወሰኑ ነው ይሄን ነገር እያደረጉ ያሉትና እኛ እንደ ተመልካች ደግሞ ጀስት እንደ ቤተሰብም ስናየው ደግሞ ይሄ ሁላችንም የሚያስደስት ነገር አይደለም። ቤተሰብና ያው ወደ ነበሩበት ቢመለሱ የሁላችንም መልካም ምኞት ነው ብዬ አስባለሁ። ለኔ እረፍቴ ነው እንዳልኩክ ነው እንጂ በዚህ 3 ወር ውስጥ
ያለው ብላለች። አንተ ፈልገውም ቅድም እያልከው ነው። እናንተ ቀመራችሁ፣ እናንተ የሆነ ነገር አደረጋችሁ። የሆነ ነገርም ሆኖ ሊሆን ይችላል አላውቅም። እኔ እዛ ውስጥ እኔ አንስላን ነበርኩኝ ማለት ግን እቺ ልጅ አሁን እንግዲህ እርጉዝ ነኝ ብላለች። እርግጠኛ አይደለንም እኮ ወንድሜ፣ እሱንም እኮ እኛ እርግጠኛ አይደለንም። አሁን ነገ ከነገ ወዲያ እኮ ጊዜ የሚፈታው ነገር ነው። ገባህ? እርግጠኛ አይደለንም። በሱም ቢሆን ምንም የተማመንኩት ነገር የለም። ለምን እኔ ራሴን ስለማውቀው ማለት ነው። ምንም ነገር አልተፈጠረም እያልኩ ነው። ስለዚህ ነገ ከነገ ወዲያ ደግሞ እቺ አሁን ምንድነው ብሎ የነበረው ሰዎች እኔ የተፈጠረውን ነገር ሳላቅ ነው የሆነው ብሏል። አሁን ደግሞ ምንድነው ያለው? ምንም አልተፈጠረም እንዴ! በጣም የሚጋጭ ነገር ነው። ቀደም ምንም ሳላቀው ነው ራሴን ሳላቅ ጠጥቼ ነበር፣ የተፈጠረውም ነገር እኔ ኃላፊነትን ወስድበትም አይደለም እያለ የነበረው። አሁን ደግሞ እርግጠኛ ነኝ በዛ ሰዓት ምንም አልተፈጠረም ነው እያለ ያለውና በጣም የሚያስቅ ነገር ነው። ወንድሙ አሁን እርጉዝ ነኝ እያለች ነው። እርጉዝ የሆነችው ደግሞ ተፋታን ካሉበት ጊዜ በኋላ የተፈጠረ ነገር ነው። ስለዚህ አሁንም ኃላፊነት አለበት ማለት ነው። አንድ ሰው ጀስት ተፋታ ዳይቮርስ አደረገ ስንል ሙሉ ለሙሉ ከልጆቹ ጋር ያለው ግንኙነት ይቀጥላል እንጂ ከቀድሞ ባለቤቱ ወይም ደግሞ ባለቤቷ ጋር የነበረው ነገር እንደ በፊቱ ይሆናል ማለት አይደለም። ጀስት እንደ ቤተሰብ ይሆናሉ ለልጆቻቸው ሲሉ። ግን ከዛ ያለፈ ነገር በድጋሚ ቢፈጠር አሁንም ኃላፊነቱን የመውሰድ የሱ ግዴታ አለበት ማለት ነው። እርጉዝ ነኝ እስካለች ድረስ በማስረጃ እስከተረጋገጠ ድረስ የሱም እንደሆነ እሱም ልቡም ያውቀዋል። ያው አሁን የሚፈልገውን ነገር ከማግኘት አንጻር ነው እንጂ በትክክል ይሄን ነገር እንደሆነ እንደተፈጠረ እርግጠኞች ነን። ምክንያቱም በውሸት የሚታይ ነገር ስለሆነ ማለት ነው። ለመመለስ የሚሆን ነው ብለን አናስብም። ልጅን የሚያክል ነገር እንዲህ በውሸት የሚወራ ነገር ስላልሆነ ማለት ነው። ምናየው ነገር ይሆናል። ገባክ? ስለዚህ ከኔ ህይወት ጋር ምንም የሚያገናኘው ነገር አይሆንም ማለት ነው። ይሄ ባለፈም ደግሞ ዴቫን እንድታዳምጥ የሚፈልገው ነገር አሁን ሩታ እርጉዝ ነኝ ብላ መውጣቷ ምንም ሊያስደንቀን አይገባም። ምክንያቱም ከዚህ በፊት አብርሃምን ለመመለስ ከዛ ልክ ሲመለስ ደግሞ ድጋሚ ተመልሳ ለመጉዳትና እሷ ከፍ ያለ ቦታ ላይ ተቀምጣ እሱን ለመጉዳት ብዙ የሄደች ሰው ናት። ይሄን ነገር ደግሞ ወደኋላ ብለን መለስ ብንል የሩታን ነገር ዛሬ አርግዣለሁ ብቻ አይደለም፣ አለቀሰች፣ አልተሳካላትም። አሁን ምንድነው እሷ በጣም ብዙ ጥፋቶችን ሄርሜላ በጣም ይሄ ነገር እንዳይሆን ትዳራቸው እንዳይጠነክር በጣም ብዙ መጥፎ ነገሮችን እያደረገች ቆይታለች። አሁን ምንድነው እያለ ያለችው ሩታ ይሄን ነገር አንተን ለመመለስ ነው እየተጠቀመች ያለችበት ነገር ነው እያለች ነው ማለት። እሷ ከሰራችው አንፃር ይቺ ልጅ አላት፣ ቤተሰብ ነበራት፣ ምንም ልታረግ ትችላለች። እሷ ግን አሁን አዲስ የመጣች ሰው ነች ማለት አዲስ ከሱ ጋር ህይወት ለመጀመር የመጣች ሴት ነች። በትክክል እሷ ካረገችው አንፃር ሲወዳደር ያ ነገር እውነት እንኳን ቢሆን ምንም የሆነ የሚያስገርመን ነገር አይደለምና በጣም ነው የሚያሳዝነው። ያራስ ለሷን ያ ነገር እንድትሆን አልፈልግም። አሁን ለሷ ቀለበት የማድረግ ጊዜው አይደለም። ገባ? አላውልቅም። ሩታ አልፈቀደችልም። ተመኛለ አላውልቅም። ማንንም ያገው ሩታ እኔን ማለት ነው። አው ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታረግላት አልፈልግም። ስለዚህ አንተ ማታውልቅላት ከሆነ ነው አውልቋለሁ። አንተ ማታውልቅላት በጣም ነው የሚገርመው። እውነት ዳኒ እያደረገ ያለው ነገር በጣም ነው የሚገርመው። ቤተሰቦችና አንተ ማታደርገው ከሆነ አንተ ማታውልቅላት ከሆነ እኔ ምንም ማድረግ እችላለሁ፣ እኔ አውልቋለሁ፣ እኔ አደርገዋለሁ። በጣም ነው የሚገርመው። እውነት የሆነን ሰው ደስታ ለማየት ምን ያክል ሰው ገፍቶ እንደሚሄድ ነው የሚያሳየንና በጣም እናመሰግናለን ዳኒ። እያደረክ ያለው ነገር ደግሞ ይሄን ቤተሰብ ለማስተካከል ይሄን ቤተሰብ ለመመለስ ይሄ የፈረሰ የሚመስለውን ግን በውስጡ የሆነ ቦንድ እንዳለው የሚያሳየንን አይነት ቤተሰብ ለመመለስ እያደረክ ያለው ነገር በጣም የሚገርም ነው። ይሄን ይመስላል ቤተሰቦች። በጣም ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ቤተሰባችሁ አድርጉኝ። ይመቻችሁ። ነገ በድጋሚ እንገናኘን። ፒስ